ይሄ በክርስትናቸው ምክንያት በኦሮሚያና በቤኒሻንጉል በተለይ በኦሮሚያ የታረዱ ምዕመናን መዝገብ ነው። ጥቂቶቹ ከዚያ አንበጣ የተረፈውን ኩኩባ በላው። ከኩኩባ የተረፈውን ሌላ አንበጣ መጥቶ ደግሞ ዋጣው ይላል። ይሄ ህዝቡን ነው እና በጵጵስና መልክ ክርስትናን ለማጥፋት የተሰየሙ በታሪካችን ከግብፅ ጳጳስ ስናመጣ አንድ እስላም የሆነ ጳጳስ አቡነ ቄርሎስ ነኝ ምናምን ብሎ መጥቶ መስጊድ ሲያሰራ ተደርሶበታል። እነሱን እየመሰሉ ነው ሰዎቹ። ባልና ሚስት እንኳን ለሩካቤ ሲጠያየቁ ነይ ፍቅር እንስራ ሳይሆን የሚባለው ለፓርቲ ተገዥነታቸውን ለማሳየት ለፓርቲ ልጅ እንስራ ነው የሚሉት። ስለዚህ ጳጳሳቱም ለእግዚአብሔር ሳይሆን አባታችን እንዳሉት ነው ወይኩን ፍቃድህ አይደለም የሚሉት ለአርሲ ክርስቲያን ድረሱልኝ ሳይሆን ራሴን እንዴት ላድን ነው ውይይቱ መሆን ያለበት። የሚደርስለት ሰው የለም። ለቤኒሻንጉል ክርስቲያን የሚደርስለት ሰው የለም። ስለዚህ አሁን ልክ እንደ አማራ ፋኖ ኢትዮጵያዊ ፋኖ ነው መፈጠር ያለበት በሁሉም ክፍለ ሀገር። ከነዚህ አውሬዎች የምንድንበት ከቤተ መንግስቱና ከቤተ ክህነት ገዳይ የምንድንበት ማለት ነው። ግባ ነው ቀኖናው። ስናና ግባ። አባት መሆን ከፈለግ በቀኖናው ግባ። ግባ፣ በልብስ አታስፈራራ። ግባ፣ ቀኖና ውስጥ ግባ። የሐዋርያት ማህበር ውስጥ ግባ። እውነት ተናገር። የያዝከውን መስቀል አትሽሸው። መስቀል ለጌጥ ይዞ ለህይወት ሲሸሸው ጌጥማ እኛም ልብስ ላይ ጠልፈን እናደርገው የለ እንዴ? ዘፋኞችን መስቀል ማድረግ ጀምረው የለ እንዴ? ግንቦት 29 2017 ዓ.ም የጀጁ ወረዳ ቤተ ክህነት እስካሁን ድረስ የቀጠለው የክርስቲያኖች ግድያ እንዲቆም ጠይቋል። ቤተ ክህነቱ የጀጁ ወረዳ ቤተ ክህነት በንጹሃንና አማንያን በሆኑ ክርስቲያኖች ላይ የሚፈጸመው ግድያ እንዲቆም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአርሲ ሀገረ ስብከት በላከው ደብዳቤ ጠይቋል። በወረዳው ቤተ ክህነት ስር በሚገኘው በአንጎቻ ቅዱስ ባለወልድ ቤተክርስቲያን ውስጥ ግንቦት 10 ቀን 2017 ዓ.ም በወይዘሮ ሰንዬ ጠጅነህ እንዲሁም ደግሞ ግንቦት 27 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ላይ የቤተክርስቲያኑን አስተዳዳሪ ቄስ ተስፋ አለሙን ከሀገር ሽማግሌ ውስጥ አቶ ክፍሌ ገብረ ክርስቶስንና አቶ በጋሻው ስዩምን የታጠቁ ኃይሎች መግደላቸውን በደብዳቤው ገልጿል። በተጨማሪም አንድ ግለሰብ በጥይት ተመተው በሕክምና ላይ የሚገኙ ሲሆን ቁጥራቸው ያልታወቀ ምዕመናን ታፍነው ወደ ጫካ ተወስደዋል። በመሆኑም ሀገረ ስብከቱና የሚመለከታቸው የጸጥታ አካላት ታፍነው የተወሰዱትን ምዕመናን ያሉበትን ሁኔታ እንዲፈልጉ እንዲያሳውቁ፣ እነሱን በሕይወት ለማትረፍም ኃላፊነታቸውን እንዲወጡ ርብርብ እንዲያደርጉ ጠይቋል። በተለይ በአካባቢው ለሚገኙ ሌሎች ክርስቲያኖች ጥበቃ እንዲደረግ ሀገረ ስብከቱ ኃላፊነቱን እንዲወጣ ጠይቋል በዚህ ደብዳቤው። ስለዚህ ለማህበረሰቡ ጥበቃ ማድረግ፣ ታፍነው የተወሰዱትን ማስመለስ፣ በቀጣይነትም ግድያ እንዲቆም ነው የጠየቀው ማለት ነው የጀጁ ወረዳ ቤተ ክህነት በአርሲ ሀገረ ስብከት ማለት ነው። ከዚሁ ጋር በተያያዘ እናት ፓርቲ መግለጫ አውጥቷል። እናት ፓርቲ ባወጣው መግለጫ ካህናትን ጨምሮ 113 ንጹሃን በግፍ ተጨፍጭፈዋል፣ ከ30 በላይ ታፍነው ተወስደዋል። ይሄ በአንድ ወረዳ ላይ ብቻ ነው። በኦሮሚያ ክልል በዚሁ በአርሲ ዞን ጀጁ ወረዳ የተከሰተውን ክስተት መነሻ አድርጎ ነው ፓርቲው ወደ ኋላ ሄድ ብሎ የተፈጸሙ ጥቃቶችን ሰብሰብ አድርጎ አንድ ላይ ያወጣው አጭር መግለጫ ስለሆነ እንዳነበው ይፈቀድልኝ። በወቅታዊ ጉዳይ ከእናት ፓርቲ የተሰጠ መግለጫ ነው። በኦሮሚያ ክልል አርሲ ዞን ጀጁ ወረዳ በአንጎቼ ቅዱስ ባለወልድ ቤተክርስቲያን አስተዳዳሪ መምህር ተስፋ አለሙ የአጥቢያው አባትና የሀገር ሽማግሌ አቶ ክፍሌ ገብረ ክርስቶስ እና አቶ በጋሻው ስዩምን በነዋሪዎች አጠራር ሸኔ በሚባለው ኃይል ግንቦት 27 2017 ዓ.ም አመሻሽ 12 ሰዓት ላይ አስፓልት መንገድ ላይ አውጥተው ገለዋቸዋል። 2 ሰዎች በጥይት ተመተው በሕክምና ላይ ሲሆኑ ሌሎች 5 ሰዎች ታፍነው እስካሁን የደረሱበት አልታወቀም። በአካባቢው ተደጋጋሚ ሃይማኖትና ማንነትን ማዕከል ያደረገ ጭፍጨፋ እንደሚደርስ ይታወቃል። በዚሁ አካባቢ ግንቦት 10 ቀን መርጌታ ቀለመወርቅ የተባሉ የሃይማኖት አባት እሳቸውን ሲያጡ ባለቤታቸውን በድቅድቅ ጨለማ ከቤታቸው ውጪ አልወጣም በማለታቸው ገለዋቸው ሄደዋል። ውጪ ብለዋት በማለት ባለቤታቸውን ጠይቀው አልወጣም በማለቷ ገለዋት ሄደዋል። በዚህም ራሳቸውን መስዋዕት አድርገው ውስጥ የነበሩ 4 ልጆቻቸውን አትርፈዋል
የካህኑ ባለቤት ማለት ነው። ከዚሁ ጋር ተያይዞ በዞኑ ሽርካ ወረዳ ካለፈው ዓመት 2016 ዓ.ም መስከረም ወር ጀምሮ ካህናትን ጨምሮ 113 ንጹሐን በግፍ ተጨፍጭፈዋል። ከ30 በላይ ታፍነው የተወሰዱ ሲሆን እስካሁን የደረሱበት አልታወቀም። በርካታ ንብረት ወድሟል። የእርሻ ከብቶች የሆኑ ከ80 በላይ ጥማድ ተዘርፏል። ሃይማኖትን ለይተው ነው ጭፍጨፋው የተካሄደው። አሁን አካባቢው ትንሽ ሰላም ቢመስልም ሞት ያንዣበበበት ነው ይላሉ የአካባቢው ነዋሪዎች በስጋት ተውጠው። እንደ ብዙ አካባቢዎች ሁሉ አርሲ ዞን የእልቂት ምድር ከሆነ ሰነባበተ። የመንግስትንም የሚዲያንም ትኩረት የተነፈገው የአካባቢው በነጋ ቁጥር አዲስ እልቂት እያዋለደ ቀጥሏል። የክልሉ ባለስልጣናትም አፋጣኝና ዘላቂ መፍትሄ ከማበጀት ይልቅ ቅንጅት ባለው አኳኋን ሞቱ እንዳይነገር ከፍተኛ ርብርብ ያደርጋሉ። በፓርቲያችን እምነት በአካባቢው የሚፈጸመው ጭፍጨፋ ሃይማኖትንና ማንነትን ማዕከል ያደረገ የተቀናጀ ዘር ማሳሳት ወይንም ጭፍጨፋ ነው። ይህም ቢዘገይ እንጂ አንድ ቀን ዓለም አቀፋዊ የህግ ተጠያቂነት ጭምር ማስከተሉ አይቀሬ ነው። ፓርቲያችን ለሞቱት ልባዊ ሐዘኑን እየገለጸ ለቤተሰቦቻቸው መጽናናትን እንመኛለን። በዚሁ አጋጣሚ ታፍነው የተወሰዱ ንጹሐን ያለምንም ቅድመ ሁኔታ እንዲፈቱ እንጠይቃለን ብሏል። ይሄ የእናት ፓርቲ መግለጫ ነው። የአርሲው ጭፍጨፋ እንግዲህ ከዚህ በፊት መምህር እርሶም ባሉበት ያነሳነው ጉዳይ ነው። ይሄ ግንቦት 27 የተፈጸመው ጥቃት ከተከሰተ በኋላ ቤተ ክህነቱ በኦሮሚያ ኦርቶዶክሶች ስም ወደ ስልጣን የመጡት ህገወጥ ሹመት ከመስጠት ጀምሮ በስማቸው የሚነግዱት አቡነ ሳዊሮስ አሁን ስራ አስኪያጅ ሆነዋል። በዚህ ጉዳይ ላይ የሚሉትን እንጠብቃለን ብለን ነበር። እስካሁን ድረስ ምንም ያሉት ነገር የለም። በአቡነ አብርሃም ዘመንም እንደዚሁ በዝምታ ኦርቶዶክሳውያን እንዲጨፈጨፉ ቤተ ክህነቱ አንድም ጊዜ መግለጫ እንኳን ያላወጣ አካባቢ አንዱ ይሄ ነው። ይሄ ብቻ አይደለም እንግዲህ በምስራቅ ሸዋም በሌሎች አካባቢዎችም የነበረው ጭፍጨፋ ይታወቃል። ይሄ ከጦርነት ቀጠና ውጭ ነው። ሌላው በጦርነት ሽፋን ተደርጎ የሚፈጸመው ጭፍጨፋ ይታወቃል። እነዚህ አካባቢዎች ግን የመንግስት መዋቅር አለ፣ የመንግስት መደበኛ የጸጥታ ኃይል አለ፣ አስተዳደሩ ወዘተ ሁሉ አለ። ጥቃቱ የሚፈጸመው አንድ ጊዜ ሁለት ጊዜ አይደለም። በአማካይ ከወሰን ነው በሳምንት አንድ ቀን የጅምላ ጭፍጨፋ የሚፈጸምበት አካባቢ ነው የአርሲ እና አካባቢው ያሉ ሀገረ ስብከት እና አብያተ ክርስቲያናት እና ኦርቶዶክሳውያን ማለት ነው። እና አቡነ አብርሃም በዝምታ ያስቀጠሉት ጭፍጨፋ አንዱ ነው። በአቡነ ሳዊሮስ ጊዜ ደግሞ እንግዲህ የበለጠ ተጠናክሮ እየቀጠለ ያለ ይመስላል። በቤተ ክህነቱ በኩል አሁንም ምንም የሚባል ነገር የለም ማለት ነው። የእናት ፓርቲን መግለጫ ማጤን አስፈላጊ ይመስለኛል። እናት ፓርቲ በተደጋጋሚ ማንም ይሁን መብቱ ሲጣስ ሰው ሲገደል ይጮሃል፣ ድምፅ ያሰማል እና ከዚህ በፊት ባደረግነው ውይይት ከእናት ፓርቲ ያነሰ ሲኖዶስ ነው ያለን። እረኛው ልጆቼ እንዲሆኑ የማይልበት እናት ፓርቲ ነው፣ የፖለቲካ ፓርቲ ነው። እሱ እንኳን ባለው ጠባብ መረጃ ላይ ተመስርቶ የሚያገኘውን መረጃ አያጡትም አባቶቻችን። የአርሲ ሊቀ ጳጳስ እረኝነታቸው ለማን እንደሆነ አይታወቅም። 7 ዓመት ሙሉ አርሲ ደም ይፈሳል። አንድም ቀን ልጆቼ እንዲህ ሆነው ብለው ሲቆጡ ለዓለም ሲጮሁ መግለጫ ሲሰጡ አላየንም። ለህዝብ ለዓለም ጋዜጣ ህዝብ አለቀ ብለው የተናገሩት አንድ ጊዜ አቡነ ማትያስ ናቸው። ህዝብ ያሉትንም ትግራይ አካባቢ ያደረገውን ግፍ ነው። ለምን እሱን ብቻ መርጠው ከዛ በኋላ እንደተዘጉ እግዚአብሔር ይወቀው። አባትነታቸው ለሁሉም ስለሆነ ማለት ነው። ከዛ በኋላ አርሲም ቤኒሻንጉል አሁን በዚህ ሳምንት በዚህ ዜናህም ልታነሳው ትችላለህ፣ ጭፍጨፋ ነበረ። ያን ጭፍጨፋ ደሙ እየፈሰሰ ትልቅ አቀባበል ለአቡነ አብርሃም ይደረግ ነበር እና ማህበሩ የጋራ ይመስለኛል። ኦርቶዶክስን፣ ክርስቲያኑን፣ ሌላውንም የማጥፋት የጋራ ማህበር ይመስላል እና በጵጵስና መልክ ክርስትናን ለማጥፋት የተሰየሙ በታሪካችን ከግብፅ ጳጳስ ስናመጣ አንድ እስላም የሆነ ጳጳስ አቡነ ቄርሎስ ነኝ ምናምን ብሎ መጥቶ መስጊድ ሲያሰራ ተደርሶበታል። እነሱን እየመሰሉ ነው ሰዎቹ።
ሳዊሮስ ስራ አስኪያጅ ሲሆን ንግግር እያደረጉ ሲያጅቡና ቅኔ ሲቀኙ አብይን መሰረት አባገዳን ጣሪያ ነው ግድግዳ አድርገው የተቀኙ ሰው አለ። ክርስቶስ ተረስቷል። በነገራችን ላይ እነዚህ ጉዶች ናቸው። የቤታችን የሰበሰቡ ሰዎች ጉዶች ናቸው። ከዛ አቡነ አብርሃም ባህር ዳር ሲደርሱ ውጪ ያሉ ለዚህ ለአክቲቪዝም እና ለፕሮፓጋንዳ የተዘጋጁ በጎጥ የሚያስቡ ሰዎችም አባታችን የተሰጣቸውን ስራ ፈጸሙ፣ ቤተክርስቲያንን በጥበብ አሻገሩ የሚል ቅኔም ጽሁፍም ምናምን አጎረፉላቸው። አሻገሩ ማለት በሳቸው ዘመን ይታረድ የነበረው ወደ ሌላ አራጅ አስረከቡ እንደማለት ነው ወይስ በእውነት እኛ ተሻገሩ? አሻገሩ ማለት ጳጳስ በድሎታቸው ቀጠሉ ማለት ነው ወይስ ምዕመናን ከዚህ ከገዳይ ከአሳዳጅና ከአፈናቃይ ስርዓት አገላገሉት ማለት ነው? ምንድነው አሻገሩ? ቃላቶች በሙሉ ትርጉማቸውን ለውጠዋል። ዲያቆን ዮሴፍ በዚህ 1984 የሚል የጆርጅ ኦርዌል ጽሁፍ ላይ ሁሉ ነገር ይገለበጣል ይላል። ያኔ ሲተነብይ ሰውየው ይገለበጣል ይላል ይሄ ጸሐፊ። ለምሳሌ ነፃነት ማለት ባርነት ነው ይላል። ስለዚህ ራሱ ሚኒስቴር ሲሾም ሚኒስትሪ ኦፍ ፍሪደም ይባላል። ስራው ግን ሰው ማፈን ነው። ድንቁርና እውቀት ነው ይባላል ይላል። ሁሉ ነገር ይገለበጣል። ያን ጊዜ ኢንተርኔት የለም። በዛ ዘመን ሲጽፍ እሱ ቴሌስክሪን የሚባል ነገር ይመጣል። በየቤቱ ሰውን የሚቆጣጠርበት ነገር ይመጣል። ባልና ሚስት እንኳን ለሩካቤ ሲጠያየቁ ነይ ፍቅር እንስራ ሳይሆን የሚባለው ለፓርቲ ተገዥነታቸውን ለማሳየት ለፓርቲ ልጅ እንስራ ነው የሚሉት። ስለዚህ ጳጳሳቱም ለእግዚአብሔር ሳይሆን አባታችን እንዳሉት ነው ወይኩን ፍቃድክ አይደለም የሚሉት። ወይኩን ፍቃድክሙ መኳንንቲሁ እንደሱ ነው የሚሉት እና መኳንንተ ምንድነው ብልጽግና ፍቃዳችሁ ይሁን ነው እያሉ ያሉት። ይሄን ለማለታቸው የሚያስታውቀው አቡነ አብርሃም ይሄን ሁሉ የ3 ዓመት እርድ አንድም ቀን ሳይናገሩ ጥፋት አንድም ቀን ሳይናገሩ የቀኖና መጣስን ሳያወግዙ አሻገሩ ለማለት አንድ የሆነ ወጥመድ የተዘረጋ ይመስላል። እልቂቱን ለዚህ ነው የሚደብቁት። በጋራ ነው የሚሰሩት። እኔ አርሲ የሚታረደው ሰው እጁን ዘርግቶ ቢላዋ ስሎ እጅ አሳረፈበት ባልልም ትእዛዙን ሰጥቶ ሽፋን ሰጥቶ የሚያሳርደው አብይና ሽመልስ ናቸው። ተባባሪው ሊቀ ጳጳሱ ናቸው። ይሄም በጅማም አይተናል። ጅማ በሻሻ ሰው ሲያልቅ ሊሙ ለገዳም የተሰጠ ቦታ መሰረት ሲፈልስ የዛ አካባቢ ሊቀ ጳጳስ አንድ ቀን አልተናገሩ። እነዚህ ሰዎች አሉበት ነው እልቂታችን ውስጥ አሉበት። እነዚህ ሰዎች እረኞች አይደሉም፣ ፈጽሞ አይደሉም። ከእናት ፓርቲ ያነሰ ሲኖዶስ፣ ከእናት ፓርቲ ያነሰ ጳጳስ ምንድን ነው? ፓርቲው እኮ የሰው መብት በማስጠበቅ በሚያደርገው ጥረት የሰው ድጋፍ ማግኝቶ ወደፊት መሪ ለመሆን የሚናገሩ ወንድም እህቶቻችን የተሰበሰቡበት ነው። ጵጵስናና ክህነት ግን ምድራዊ ስልጣን አይደለም። ልጆቻቸውን ጠብቀው ለሰማይ ለማብቃትን እነሱም በዛ በስንፍና እንዳይጠየቁ ሰው ለማትረፍ የተሰየሙ ሰዎች ነበሩ። ራሳቸውን አትርፈው አሻግረናቸዋል የሚል ህሊና ቢስ ከስብሐት ነጋና ከሱ ጋር ከተሰበሰቡት አይን አውጣዎች ለምሳሌ እንደ ጀዋር አልጸጸትም የሚል መጽሐፍ አሳትሞ አልጸጸትም ሰው እኮ ባይጸጸት እንኳን ቢያንስ አልጸጸትም ብሎ አይጽፍም። ህሊናው ነው የሚመሰክርበት። ከትዕቢቱ የተነሳ አልጸጸትም የሚል መጽሐፍ ያሳተመን ሰው እና በመንጫ በሉት ቀና ያለውን ሰው እያለ ሲያስተምር የኖረውን ሰው በአንድ አረፍተ ነገር የፌስቡክ 86 ኦርቶዶክስ በአንድ ሌሊት ያሳረደን ሰው ስለ ኢትዮጵያ ሰላምና እንወያይ ብለው የተሰበሰቡ ሰዎች ከነሱ ጋር ተደምረው ደግሞ መልክ ሊሰጧቸው የመኮሩ የህልውና ታጋዮች እኔ ግራ ነው የሚገቡኝ። ምን እየተሰራ እንደሆነ አይገባኝ። ስለዚህ ጳጳሳቱ ከገዳዮቹ ጋር ተሰልፈው ነው ያሉት። የለንም ካሉ ወጥተው ያውግዙት። የሚያወግዙት ደግሞ
ለመጠፋፋታችን ምክንያት የሆነውን የዘር ፖለቲካ ነው። የሚያወግዙት ደግሞ በጥምቀት ክርስቶስ አንድ ያደረጋቸው ልጆች በቋንቋ በሰፈር የከፈለውን ስርዓት ህገ መንግስትና መዋቅር ነው። ይሄን ሳያረጉ ቤተ መንግስት እየጎበኙ ሰላጣ እያዩ እየተመለሱ መግለጫ እየሰጡ ፎቶ እየተነሱ የገላን መናፈሻ ያምራል ንጹህ ቦታ እየተማሩ ነው እያሉ እየቀለዱ ግራኝ ቅዱስ ነው ከሚል ከዳንኤል ክብረት መመሪያ እየተቀበሉ ፋኖን ክፈልልን ከመንግስት አቀበ የጎጃም ፋኖን ከሌላ ፋኖ ነጥለህ አምጣ ተብሎ ተልኮ የተሰጠውን ጳጳስ ሁሉ በአጀብ ተክለሰውነት ለመገንባት የሚራወጥ ስርዓት ጋራ የሚሰራ ሲኖዶስ ምንድነው? የሚያሳዝነው የጀጁ ቤተ ክህነት አባት መቼስ መሄጃ ስለሌላቸው ድረሱልን፣ ጥበቃ ስጡን፣ ሰው አለቀ አሉ። ማን ነው የሚጠብቃቸው? ጠባቂ እኮ አብይ አህመድ ነው። አብይ አህመድ ተናግሯል። ቤተክርስቲያን ገና ይቃጥላል። እኔ ሚኒሻ አይደለሁም፣ የልጃቸውን ሞት እኔ አልጠብቅም፣ አይመለከተኝም፣ እኔ ጠቅላይ ሚኒስትር ነኝ፣ የራሴን ስራ እየሰራው ነው አለ። እሺ ምን ትሰራለህ ሲሉት መናፈሻና ቤተመንግስት። ሰው አያገባኝም፣ ችግኝ ይበልጥብኛል። ለዚህ ነው ጥበቃ አድርግልን ብለው ደብዳቤ የሚጽፉት ግራ ቢገባቸው። ጥበቃ የሚያደርገው ሽመልስ እያጸዳን ነው ያለ ሰው ነው። አማሪ ዱዓ ጅራ፣ አማሪ ዱዓ ዱፌ ጅራ። ቋንቋውን ሳይቀር ነው የሚጠላው፣ ፊደሉን ሳይቀር የሚጠላን ሰውዬ ጠብቀኝ። ምናልባት አቡነ አብርሃም የዚህ ሴል አካል ሊሆኑ ይችላሉ። ለዚህ ነው አቀባበል የተደረገላቸው። 3 ዓመት እርድ አንድም ቀን ሳያወግዙ ነው የሄዱት። ለሌላ አሳራጅ ደግሞ አስረክበው አብረው ይሰራሉ። እና ከእናት ፓርቲ ያነሰ ሲኖዶስ ምንድን ነው? አሁን ምን እያደረጉ እንደሆነ ልንገርህ ወዳጅ። እንደዚህ አይነት እውነት እንዳይነገር እንዴት ተናጋሪዎችን ከፋፍለን እናውግዝ እያሉ እያሴሩ ነው። እውነትን ከመስራት እውነትን መምታት። በርባንን አስፈትተው ክርስቶስን ያሰቀለው የይሁዳው ሊቃውንትና ፈሪሳውያን በምንድን ነው የሚለዩት? እነዚህ ሰዎች በልብሳቸውና በያዙት መስቀል። የተመሳቀለ ነገር ሁሉ እኮ መስቀል አይደለም። የግራውም ወንበዴ እኮ በተመሳቀለ ነገር ላይ ነው የሰቀለው። እውነተኛው መስቀል እኮ የክርስቶስ ነው፣ የሚያድነውም የክርስቶስ ነው። እሱም ቅርጹ ብቻ አይደለም፣ ደሙ የፈሰሰበትን ደሙን ያፈሰሰውን አምላክ የመምሰል ተጋድሎ ነው መስቀልም መስቀል የሚያሰኘው። ቅርጹን ይዞ የእሱን ተቃራኒ መኖር ምን አይነት ጉድ ነው? መስቀል ያልያዘው እናት ፓርቲ ብለጣቸው እንዴ! እና ግራ የገባው ሁኔታ ውስጥ ነው ያለነው። ለአርሲ ክርስቲያን ድረሱልኝ ሳይሆን ራሴን እንዴት ላድን ነው ውይይቱ መሆን ያለበት። የሚደርስለት ሰው የለም። ለቤኒሻንጉል ክርስቲያን የሚደርስለት ሰው የለም። ስለዚህ አሁን ልክ እንደ አማራ ፋኖ ኢትዮጵያዊ ፋኖ ነው መፈጠር ያለበት በሁሉም ክፍለ ሀገር። ከነዚህ አውሬዎች የምንድንበት፣ ከቤተ መንግስቱና ከቤተ ክህነት ገዳይ የምንድንበት ማለት ነው። ገዳይ አስገዳይ እና በእውነት ወይኩን ፈቃድ ይሁን የሚለው ቀርቶ ፍቃዳችሁ ይሁን፣ ባለስልጣኖች ፍቃዳችሁ ይሁን። ለምን እንደሆነ ታውቃለህ? ሁሉም ሰው ፖስታ አለው መዝገብ። አንድ ጊዜ የቤተ ክህነት አባቶች በጣም ጀግንነት ተሰማቸውና በአቡነ ጳውሎስ ጊዜ ሰብሰብ ብለው በአቡነ ጳውሎስ ኔትወርክና በወያኔ የሚሰራውን ለመቃወም ሞከሩ። ያን የሞከሩ ጊዜ ምን ተደረገ? ከጌታቸው አሰፋ በተሰበሰበ በእያንዳንዱ ጳጳስ ከህፃንነቱ እስከ ዛሬ ያለው ህይወቱ ተመዝግቦ በግሉ የወደቀበት የሰነፈበት፣ አንዳንዱ ደግሞ አይን አውጣው ነው ከዓለማዊና ያነሰበት ህይወት ስላለው እሱም መዝግበው በፖስታ እያደረጉ ለእያንዳንዱ ሰጡት። ነገ ብትናገር ጉባኤ ላይ ይሄንን ለህዝብ እንነግራለን አሉት። ያን ፖስታ ያንን መዝገብ ያጡበትን ሌሊት ሄደው ሲያስፈራሩ ሲደበድቡ በር ሲሰብሩ አደሩ። ለጊዜው መረጃ ያላገኙበትን ሰው ዝም አሉ። እነሱም ያችን እድሜያቸውን ቀጠሉበት። ያንኑ መዝገብ አድሰው በነ ዳንኤል መሪነት አሁን ያሉትን ጠርተው ይሄን ለመመናን እንሰጣለን ዋ ያሏቸው ይመስላል። ስንገል ከተናገራችሁ፣ ስናፈናቅል ከተናገራችሁ፣ ስንከፋፍላችሁ ከተናገራችሁ ይሄንን ለመመናን እናሳያለን ያሏቸው ይመስላሉ። ትንሿን ነገር እውነት ለመናገር ፈቃደኛ አይደሉም።
አጀንዳቸውንም አይተናል። በሲኖዶስ 20 ምናምን አጀንዳ ይጽፉና ስለ ህንፃ፣ ስለ መቀየር፣ ስለ ኮሌጅ፣ ስለ ገንዘብ፣ ስለ በጀት ነው። ስለ ሰው የለም። ልክ ብልጽግና መንግስት ነው የሚመስሉት። እሱ ስለ እጽዋት፣ ስለ ህንፃ፣ ስለ ባህር በር፣ ስለ ግድብ ጎርፍ መሙላት ነው የሚነግር። ሰው ጠፍቷል። ደም እዚህ ይጎርፋል፣ እሱ ውሃ ሞላ ይላል። ክረምት ያመጣው ምንም የማይገናኝ ነገር ከሰው ጋር እና ሁለቱም እረኞች ክደውናል። ይህን ቆይተናል ካወቅ። የሚቀረው የኛ የመመናን ፈንታ ነው። በውግዘት ለማስፈራራት እንደሚሯሯጡ፣ ለመከፋፈል ለማስፈራራት እንደሚሯሯጡ ፕሮጀክት ዘርግተው ቤተ ክህነት ቤተ መንግስት ባለው አለቃቸው በኩል ተሰማርተዋል። ይሄንን አስቀድመን ለካህናት ለእውነተኛ ምዕመናን ላልደነዘዙት፣ አንዳንዶቹ ደንዝዘው ልብሱ የሚያድናቸው ይመስላቸዋል። ከዚህ በፊትም ብያለሁ። እኔ የግሪክ ልብስ እንጨት ላይ ከሰቀለ አባ ከማለት የማይመለስ ምዕመን የተፈጠረበት ዘመን ነው። ወጣቱም ከዘመረ ለበዓል በቃ ስራው እሱም ይመስለዋል። ይሄ የፈረደበት ልብስ ይሰራል፣ እንትን ይላል። እንደዚህ እንደኔ በቃ የተለያየ ልብስ ያደርግና ይዘምራል፣ የጸደቀ ይመስለዋል። ከዛ ለዚህ የሚሰሩ ደግሞ አሉ። ሜዳ ሞልቶ የሚያስጮሁት ሻማ አስይዘው በቃ ይጮሃል። በቃ እሱ ነው ሃይማኖት። እና ከእናት ፓርቲ እንኳን ያነሰ እረኛ ነው ያለው። የአርሲና የቤኒሻንጉልን እልቂት ድረሱልኝ ከማለት ሰው ተሰብስቦ ራሱን ማዳን አለበት ብዬ ነው የማስበው። አሁን ከተናገሩት ጋር ምን ነው ቀሲስ ነው ያጋርተውት እያየው ነበር እና እንዲህ ያደረጉ ነው ሰውን የሚያደነዝዙት ብለው። አይ ትክክል ነው። ይሄው ነው የተለያየ ህብረ መልክ ያለው ልብስ ለብሰህ አለ እልልበል፣ ይሄ ከበሮ የሰጠነው በቃ መጨፈር፣ መዝለል፣ መወዛወዝ የሚገርም ነው። ደግሞ እኮ ውዝዋዜውም አባቶች ባስተማሩት ልክ ቢሆን ጥሩ ነበረ። አሁን እኮ ስካር ዛር የሚመስል እኮ መዝሙር ነው የመጣውና ህዝቡን እንዲህ እያደረጉ ብር እየተቀበሉት ነው የሚሸኙት። በቃ ይሄን ደግሞ አባት አላከበርክም፣ ካላከበርክ ሞቼ ይገባ ደግሞ እንትን ይላሉ፣ ይጠባበቃሉ እርስ በርሳቸው። እቺን ለማስቀጠል ጳጳሱን አክብረው እንጂ ብለው ደግሞ እዚህ ይሰብካሉ። ምንድነው ክብር? አዎ አባት ይከበራል። አባት ሲሆን ይከበራል። አባት ሳይሆን ተኩላውን በአባቶች ወንበር ስለተቀመጠ አሰልፎ ስለሚያሳርድ ሰዎች ራሳቸውን እንዳይከላከሉ ስለሚያደነዝዝ ይሄ እኮ ጠላት እኮ ነው። ግልጽ ጠላት እኮ ነው። ግልጽ የሆነ የክርስትና ጠላት እኮ ነው። የሀገርም የክርስትናም ጠላት እኮ እንዲህ አክብረው ምኑን ነው ማከብረው? ምን ሰይጣን ልብስ ለብሶ መልካም ልብስ ለብሶ እንደዛ አፎሚያ ጋር እንደመጣ አሁን ጸሎት አድርገን መተናል፣ አሁን ጸሎት አያስፈልግም እንደሚሉት እኮ ናቸው። እና ወደ ቤትሽ እንግባ እና ወደ ቤታችሁ እንግባ፣ በቃ አጸልዩ፣ እውነት አትናገሩ፣ ቅኔ ተቀኙልን። ይሄድና ቅኔ ይቀኛል። ደግሞ ቅኔ የተማረው ለሆዱ ስለሆነ ሄዶ ይቀኛል። ለሆዱ ነው የተማረው። ገና ትምህርት ቤት ሲገባ እኮ ለኑሮ ይገባል። ለኑሮ ለሃይማኖት ሳይሆን ለኑሮ። ልክ አሁን 12ኛ ክፍል ሲወድቁ እንደምንም ቴዎሎጂ ገብተው ሲወጡ እምነቱን ትተው ጩኸቱን ብቻ እንደሚወርሱት ወንድሞቻችን ግራ እኮ ነው የገባን እኮ። የት እንሂድ? እና ምዕመን ራሱን ለማዳን መስራት አለበት። ደግሞ የሚቸግር ነገር የለም። ቀኖናው አለ፣ ትምህርቱ ተቋቁሟል። ምንም ግራ የሚያጋባ ነገር የለም። መስፈርቱ አለ። ምንድን ነው የሚፈልገው? ግባ ነው። ቀኖናው ስናና ግባ። አባት መሆን ከፈለግ በቀኖናው ግባ። በልብስ አታስፈራራ። ግባ። ቀኖና ውስጥ ግባ። የሐዋርያት ማህበር ውስጥ ግባ። እውነት ተናገር። የያዝከውን መስቀል አትሽሸው። መስቀል ለጌጥ ይዞ ለህይወት ሲሸሸው ጌጥ ማኛም ልብስ ላይ ጠልፈን እናደርገው የለ እንዴ? ዘፋኞችን መስቀል ማድረግ ጀምረው የለ እንዴ? እንዴት ያለ ነገር ነው? መስቀል ልንሰቀልበት እንጂ እኮ ልናጌጥበት ብቻ አይደለም። ጌጥነቱ ሚስጥር አለው በእርግጥ። እና ወዳጄ የአርሲና የቤኒሻንጉል የሌላውም አካባቢ እልቂት፣ የአዲስ አበባ ቤት መፍረስ፣ የሰዎች መለየት፣ ይሄ ሁሉ የአብይ አህመድ ፓርቲ
እቅድ እና አፈጻጸም ነው። የእነዚህ አገልጋዮች ደግሞ ጳጳሳት ናቸው። ብዙሃኑን አናሳ ማድረግ፣ ነባሩን ከነባርነት አስወግዶ በአዲስ ለመተካት የአዲስነት ንቅናቄ አባል ናቸው። የአዲስነት ንቅናቄ አባል ናቸው። እዚህ አንተ ጥሩ እየሰራ ነው ብሎ ደውሎ በስልክ ያወራህና እንዴት ላጥፋ ብሎ ከሌላ ቦታ ይወያያል። ያጋጥመኛል። እኔ እንኳ በግሌ ያጋጥመኛል። ጥሩ ነው አሁን ስለ ቤተክርስቲያን በርቱልን ይልና ይህን ሰውዬ እንዴት እናጥፋው ይላል። ደግሞ ሌላ ስብሰባ ጠርቶ እንዲህ አይነት ሰዎች ናቸው ቤቱን የሞሉት፣ ቀጥ ብለው የማይቆሙ። ለዚህ መድኃኒቱ የመመናንና የእውነተኛ ካህናት ህብረት ነው። የወጣቶች የእናቶች ህብረት ነው። ሰው ቤተክርስቲያኑን መጠበቅ አለበት። ቤተክርስቲያን ማለት ህንፃው አይደለም። ቤተክርስቲያን ማለት ያ ህብረታችን ነው። ከክርስቶስ ጋር ያን ህብረት ነው ወደ ዘር፣ ወደ ገንዘብ፣ ወደ ጎጥ፣ ወደ ሐሜት፣ ወደ ወሬ የቀየሩት። አንተ እኮ ይሄ የታተመ ጊዜ ማን ፈቅዶላችሁ ነው የሞተ ሰው የሰበሰባችሁት ብሎ የተቆጡ ሰዎች አሉ። ምንድነው እሱ መምህር ለማያውቁ ሰው ይሄ በክርስትናቸው ምክንያት በኦሮሚያ እና በቤኒሻንጉል በተለይ በኦሮሚያ የታረዱ ምዕመናን መዝገብ ነው ጥቂቶቹ። ይህም መዝገብ ማን ፈቅዶላችሁ ነው ሰብስባችሁ ያተማችሁት ብለው የሚቆጡ ጳጳሳት ያጋጥማል። እኛ ሆነ ብለን አስበን ልንቀንሳችሁ ልናጠፋችሁ ስንሰራ እናንተ ለምን ታጋልጣላችሁ አይነት ነገር። መስቀሉን እኮ ጌጣቸው አረጉት። አንዳንዱ መስቀሉን እንደ ማንኪያ ነው የሚጠቀምበት፣ ሱፕ ሊጠጣበት ማለት ነው። ደም ሊያፈስበት ሳይሆን ሱፕ ሊጠጣበት እና መስቀል የያዙ መስቀልን ይኑሩት፣ ያለበዛ ቤተክርስቲያንን ይልቀቋት። ምዕመን በዚህ መልክ ነው ማሰብ ያለበት ብዬ ነው ማሰብ። ለኃጥአን የወረደ መቅሰፍት ለጻድቃን ይተርፋል እንደተባለው ኃጥአን የተባሉት በፖለቲከኞች እይታ ኦርቶዶክስ፣ አማራ፣ ኢትዮጵያዊነት፣ አማርኛ የሚናገር እንደገና ሌላም ጎሳ ቢሆን ከኢትዮጵያ ጋር በጥምቀት በቋንቋ በክርስትና በዝምድና ንክኪ ባለው ሁሉ የተሰነዘረ ብትር ነው በሌላው ላይ የደረሰው። ለኃጥአን የወረደ መቅሰፍት ለጻድቃን ይተርፋል ነው። በኢትዮጵያ የሚወርደው ሁሉ መከራ፣ ጭንቅ፣ ችግር በኦርቶዶክስነት፣ በአማራነት፣ በኢትዮጵያዊነት፣ በአማርኛ ተናጋሪነት ላይ የተሰነዘሩ ነገሮች ናቸው። ሰሞኑን የሰማሁት በእነዚህ በአራቱ አይደንቲቲዎች ላይ ብትራቸውን፣ ምላሳቸውን፣ ትጥቃቸውን ሁሉ ያሳረፉ፣ ኃይላቸውን ሁሉ ያሳረፉ ሰዎች ናቸው ወደፊት መጥተው ሲናገሩ የሰማሁት። አሁን ቅድም አንድ ቦታ ላይ የደረሰውን ችግር እንደ ኢንፎርሜሽን አድርገህ አመጣኸው። ዛሬ ያቀረብካት ኢንፎርሜሽን ከትልቁ ችግር ውስጥ አንዱ ቅጠል አድርጌ ነው የምወስዳት። አሁን ኢዩኤል ነቢዩ ኢዩኤል በተናገረው፣ ዮሐንስ በራእዩ የተናገረው፣ ጴጥሮስ በመልእክቱ በተናገረው ነው የምለካው። እስቲ ሶስቱን እንይ። ኢዩኤል ምን አለ? በመጀመሪያው ምዕራፍ ላይ ስሙ ዘንተ ሊቃውንት ወአጽምዑ፣ እናንተ ሊቃውንት ነን የምትሉ የተማርነን የምትሉ እናንተ ካህናት ነን የምትሉ ስሙ አዳምጡ ይላል ኢዩኤል። በዘመናችሁ የሚደረገውን በአባቶች ዘመን ሲደረግ ያላያችሁት ወደፊትም ይመጣል ተብሎ የማይገመት ነገር በፊታችሁ እየተደረገ ነው። ስሙ አዳምጡ፣ እዩ፣ ተመልከቱ ይላል። ሊቃውንት ብሎ ነው። ይህን ዛሬ የምታዩትን ለልጆቻችሁ ንገሩ፣ ልጆቻችሁ ለልጅ ልጆቻቸው እንዲናገሩ አድርጋችሁ ዛሬ የሚደረገውን ንገሩ፣ በአዋጅ ንገሩ ይላል ኢዩኤል። ለእነማን? ሊቃውንት ነን ለሚሉት። ዝቅልና የአንበጣ መንጋ አገሪቷን ወረራት። ከአንበጣ የተረፈውን ትልቁ ሌላ አንበጣ መጣና በላው። ከዚያ አንበጣ የተረፈውን ኩኩባ በላው።
ከኩኩባ የተረፈውን ሌላ አንበጣ መጥቶ ደግሞ ዋጣው ይላል። ይሄ ህዝቡን ነው። ዝቅ ይልና አውሬ መሳይ አውሬ የሚመስሉ ሰዎች መንጋዎች መሬቷን ወረሯት። ስነኒሆሙ ስነነ አናብስት ወኩርናቲሆሙ ዘእጓለ አንበሳ። እነዚህ ሰዎች ሰው መሳይ አውሬዎች፣ አውሬ መሳይ ሰዎች ናቸው። ጥርሶቻቸው እንደ አንበሳ ጥርስ የሚገጣጥል፣ ክንዳቸው እንደ አንበሳ ክንድ የሚሰብር የመጡ ናቸው። እነዚህን ሰዎች ተናገሩ፣ ይሄ እንዳይረሳ ይላል። የሚገርመው ዮሐንስ በራእዩ ምዕራፍ 9 ከቁጥር 7 እስከ 11 ይዩት። ወቦሙ ንጉሥ መልአከ ቀላይ ይለዋል። መሪ አላቸው አለ። ስሙ በዕብራይስጥ አብዶን፣ አያችሁ፣ አብዶን ዕብራይስጥ፣ በጽር አጵልዮን፣ በቅብጥ አርማቅጦን፣ በግዕዝ ማህጎሊ አጥፊ። የሙት ከተማ ማለት ነው። የሙታን ከተማ ትዕይንት ማለት ነው። ከተማ ማለት ተአየነ ተከታተመ ማለት ነው። ትዕይንት ሰላማዊ ሰልፍ አይደለም፣ ሰፈራ ነው፣ መጠራራት ነው። እና እነዚህ የከተሙበት ቦታ የሙታን ከተማ ይለዋል። አብዶን ማለት በዕብራይስጥ ነው። እዚያ ራዕየ ዮሐንስ ላይ ተጽፏል። አጵልዮን በግሪክ ነው። አርማቅጦን በኮፕቲክ ነው። ቅብጥ ይለዋል። የጥንት ቋንቋ ነው የኮፕቲኮች፣ አረበኛ አይደለም። በግዕዝ ደግሞ ማሂጎሊ ሀሙለ ጠፋ፣ የጥፋት ከተማ፣ የሙታን ከተማ ይለዋል። እነዚህ ሰዎች ልና ጠጉራቸው እንደ ሴት ፀጉር ያደገ የተንጨፈረረ ይላል። ፊታቸው የሰው መሳይ፣ ጥርሳቸው የአንበሳ እያለ ይዘረዝራቸዋል። አሁን እንግዲህ በሙታን ከተማ የተሰበሰቡት ሁሉ መልካቸውን፣ ቅርጻቸውን፣ ይዘታቸውን ሁሉ ራዕየ ዮሐንስ ይገልጻቸዋል። ኦኬ፣ እኔ አሁን ሰሞኑን በሙሉ የኢትዮጵያ ቤተክርስቲያን በቤተክርስቲያን የተመረቀው የተጠመቀው ሁሉ ኦርቶዶክሱ፣ አማራው በእነዚህ ሁሉ እየተዋጠ እየተወቀቀን ይላል። ጴጥሮስ ምን አለ? ጥበቡ እንከ ወአጥብቡ ልበክሙ እስመ ጸላኢክሙ ጋኔን ይጽሕር ከመ አንበሳ እንዘ ይሐስስ ዘይውህጽ። ተጠንቀቁ፣ ጥበቡ አዋቂዎቹ ወአጥብቡ ልበክሙ፣ ልባችሁንም በጥበብ ሙሉት፣ አስተውሉ ግራና ቀኝ። እስመ ጸላኢክሙ ጋኔን ጠላታችሁ ይጽሕር እንደ ራበው አንበሳ የሚውጠን ፈልጎ እየዞረ እየጮኸ እያገሳ ነው። ጴጥሮስ ነው ይህን የሚለው። እኔ ከራሴ አምጥቼ የምናገረው ነገር የለኝም። የምናገረውም አባቶች ባስተማሩኝ፣ ቤተክርስቲያን ባስተማረችኝ በዚህ ነው አሁን የሚካሄደውን የምለካው። እና አንድ እናት ቅኔ ትምህርት ቤት ለመሄድ እሻገራለሁ ሲል ውሃው ወሰደው። ውሃው በላውና ተረዳች። ቅኔ ይማር ብዬ ምንድንስ ልጄን ሰድጄ ቅኔ የገባው አሉ። ሳትሆነ ልጄ፣ ሳትሆነ ማለት ገባው፣ ሳትሆነ አይምሮ ሁሉ ትኩስ ሆነ ማለት ነው። ግን ተቃጠለ ነው። አንዱ ይሄ ነው። ሌላዋ እናት የልጄን ደመኛ አሁን አገኘሁት፣ ሲደነግጥ ባየው ውሃ ቢሆን ተውኩታች። ያው ውሃው በልቶባት ነው። የኢትዮጵያ ቤተክርስቲያን አሁን እዚህ ውስጥ ነው የገባችው። አያችሁ፣ አሁን የመጡት ጳጳሳት በኢትዮጵያ ቤተክርስቲያን የሌሉ አብረው ተስማምተው የሚሄዱ ጉዶች ናቸው። አብረው ተስማምተው እየታዘዙ የሚሄዱ ፈቃደ ስጋቸውን፣ ፈቃደ መንግስትንና ፈቃደ ጌታቸው ረዳን፣ ፈቃደ ደብረጽዮንን ለዚህ ወይኩን ፈቃድከ ብለው የሚጸልዩት እግዚአብሔርን አይደለም። አሁን በአመራር ላይ ያሉትን ከዚህ በፊትም ሲመሩ የነበሩትን አሁንም ተዘጋጅቶ የሚመጣውን ፈቃድ ነው ለመፈጸም የተዘጋጁት። ስለዚህ አሁን ከነጌታቸው ረዳ ጋራ አሁን ከተሰበሰበው ጋራ አንድ ላይ ተስማምተው በመሄድ አባ አብርሃም በሰላማዊ ሰልፍ ተቀባይነት ቢያገኙ እንደገና ሌላ ሰው ሆነው ሌላ ትኩስ ዘንዶ ሆነው ቢመጡ ምንም አይደንቀኝም። እኔ የአሁኑ ሁኔታ በዚህ መንገድ ነው የማየው።